አድርጋ በቃ ቁልትልትልት ትብላ በቃ አብርሃምን ድፍት ማድረግ ትችልበታለች። ዛሬ ቤተሰብ ሁለት ነገር ነው ማወራላችሁ። በሁለት ነገር ነው የመጣውላችሁ። በሁለት ነገር ነው ማወራው ዛሬ ቤተሰብ። እቺ ሩቶ ፒኤልሲ እና ይሄ የወንድ አልጫ ዳኒ የሚባል አያ ዛሬ ሩታን በጣም ነው ያስቀየሟት። ማርያምን ነው የምላቸው። በሷ ቪው እንዳለቃቀሙ በሷ ሰብስክራይብ እንዳላገኘች እቺ ሩቷ እንዴት ብላ ሩታ ስታናግራት የነበር በጣም እጅግ በጣም ልብ የሚሰብር ነበር። እኔ ዛሬ አየሁት እጅግ በጣም ልብ የሚሰብር ነገር ነው። ቤተሰቤት ማርያምን አለቀስኩኝ። እኔ በቃ ሩታ በእንደዚህ አይነት መልኩ ሰዓት በጣም ነው እንባ የተናነቀኝ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ ሩታ በራሷ በገዛ እጇ ነው በቃ ላይክ አድርጉ። እሺ በደንብ በገዛ እጇ ነው ይሄ ሁሉ ነገር ውስጥ የገባች። በገዛ እጇ በቃ በገዛ እጇ በቃ ሰው አይወጣላትም ለሩታ። ይሄው ማንንም ሰው ለሷ የሚቆምላት የለም። ማንንም ሰው ለሷ አይወጣላትም። ለዚህ በቃ መራቅ ብቻ አንድና እንደርቃ ከልጇ ጋር አብራ መሆን ብቻ ነው ያለባት። በቃ ማንም ሰው ማያስፈልጋትም። እግዚአብሔርን ነው የምላችሁ። እና ወዶች እንግዲህ ይሄን ይመስል ሩቷ አንቺ አህያ በቀደም ምን ነበር ስላችሁ ሙልጭ አርጌ ነው የሰደብኳት። በቀደም እቺ ሩቷ ማለት ነው ከፍ ዝቅ ነው ሰው የምታረገው። ማርያምን ሩታ እኮ ማለት እኮ አንቺ ንግስትሽ ነች። አንቺ አህያ ድፍረትሽ እንዲህ ስትናገር እኛ የፈለገ ነገር ከአብርሃም ጋር ቢጣሉ ችግር የለም። ግን ሩታ ከሌላ ሰው ጋር ከተጣላች ማንም ዝም ይል የለም። እሺ ሁላችንም ለሩታ ጎን ነው የምንቆመው። አብርሃምና ሩታ ስለተጣሉ ግዴታኛ ሩታ ምን ላመስሎሽ ነው እንዴ የሚያደርግሽ? እከክ ሩታ የመጀመሪያችን ነች። አፍሽን እንዳከፍችባት ከፍታ። አንተ ደግሞ የወንድ አልጫ አትሽለጥለጥ እንደ ሴት ከፍተህ ኛኛኛ አትበልብን። እዛ ሂድ ወንድ እንድሽተት እዛ ጨምላጣ ሲያስጠላ። ይሄ ዳኒ የሚባል ሰው ይዛ ሂድ አትየኝ እዛ ጠማማ ጣሳ። ኧረ በስመ አብ እንዴት እንደተቃጠልኩ ማርያምን። እንግዲህ ቤተሰብ በዚህ በኩል ደግሞ ስንመጣ ደግሞ የማሽኮርመም ነገሮች ውስጥ ልገባ ነው። እንግዲህ ቤተሰብ እንግዲህ በዚህ ጋር ደግሞ ስንገባ ዛሬ ሄርሜላ እንትን ተደርጋለች። ምን ፕራንክ ተደርጋለች ከሆነ ወፍራም ልጅ ጋራ አብርሃም ያው ተነጋግረው ፕራንክ አደረጓት። የፕራንኩን ነገር ምናምን እያንዳንዱ የጥርጥርኩላችሁ አወራላችኋለሁ ማለት ነው። እንግዲህ አብርሃም ያው ከልጁ ጋር ይመካከርና ሄርሜላ ሌላ ወንድ ይዘሽ ቤት ከፍተሻል በሚል ነገር ነው የተነሳው። ከዛ በኋላ ይውላችሁ እኔ አየው የሴት ብልጥ አየው ሄርሜላን፣ የሴት ብልጥ አየው ሄርሜላን እንዴት አርጋ ወንድ ልጅን ደምስሳ እንደምትይዝ አየው። ትማራላችሁ፣ ከሄርሜላ ትማራላችሁ። ማርያም የምትማሩም ታውቃላችሁ። በቃ እኔ እንጃ ብቻ እኔ ከባድ ነው የሷ እንትን ማንና አብርሃም በቃ አንቺ እንዴት ዝማ አብርሃም እንዴት ተብሎ እኔ እንዴት አደርጋለሁ እኔ እኮ ምናምን ከስራ በቃ ይሄ ይነካል ይሄ። ከዛ በኋላ አብርሃም ምን አለ? ጅልጅል እኔ አላምንም እንደ ምናምን። አንተ እኮ በጣም ቆንጆ ነህ፣ ቆንጆ የኔ ጸይም ቆንጆ፣ ደረት ብትል ሰውነት ብትል ሁሉ ነገር እኮ ነው የሚያምረው። በቃ ጉንጩ እዚህ አንገቱ ስርስ መሳም ኧረ እኔ ማርያምን እንላችሁ። አንዳንድ ጊዜ ወንድ ልጅ አሁን ለምሳሌ አብርሃም በዛ ሰዓት ላይ የሆነ ምን ይሽሩ ሊነሳበት ይችላል አይደለ? አንዳንዴ ሰው እንደዚህ አንገት ስር ገብቶ መዳበስ ነው። ወንድ ልጅ እኮ ትንሽ ነው የሚበቃው። የሆነ አንገት ስር ደግሞ ከተሳመ ትንሽ ነው በቃ። እዚህ ጋር መሳም፣ እዚህ ጋር ተሰማለች፣ እዚህ ጋር በቃ መደባበስ ምናምን። የዛኔ የአብርሃም ታችኛው እንዲህ ነው የሚያብጠው። እብጥ ነው በአንድ ጊዜ በቃ እብጥ ይላል። ለምን በቃ ተች ተደርጓላ። አንድ ሰው ተች ከተደረገ ወዲያው ነው። ወንድ ልጅ ደግሞ ትንሽ በቃ ደግሞ ወንድ ልጅ ልንገራችሁ ከሚወዳት ሴት ጋራ የሚወዳት ሴት እንኳን ካየ ማርያምን አንዳንድ ወንዶች ያኔ ወንዶች ስለ በቃ የሚወዳትን ሴት ካየ የሆነ ሰውነቱ ይነቃቃል። ገብቷችኋል? ይሄ ጸጉራችሁ ሁሉ የሚቆም በቃ ይነቃቃል። እንኳን ተስሞ እዚህ ጋር አንገቱ ስር ምናምን ተሻሽቶ ተስሞ ይቅርና ገና ሲያያት ይነቃቃል። በቃ ሁሉ ነገሩ ከታች እስከ ላይ
እንዲህ ነው የሚወጣጠረው። እና አብርሃም ተቀደም ተወጣጠረ በቃ ምን ያለው እና የሩታን የኤርሜላና የአብርሃም ነገር እንግዲህ ያያችሁ ነው። በጣም ነው ዛሬ ያዝናናኝ። እንግዲህ አብርሃም በቃ እንደ ኩርፊያ ምናምን ከዛ ደግሞ ሄዶ ሊደባደብ በኔና ባንተ መሀልማ ስትችልበት ኤርሜላ አቤት ስትችልበት ቤተሰብ ትችልበታለች። አብርሃምን ማሻፈድ በቃ አብርሃምን ሽፍትፍትፍትፍት ዳርጋ በቃ ቁልትልትልት ብላ በቃ አብርሃምን ድፍት ማድረግ ትችልበታለች። በቃ ትችልበታለች ልጅቷ። እኔ እኮ እንደው አንድ ቀን ማየት ነው የምፈልገው አልጋ ላይ እንዴት እንደሚሆኑ ምናምን በቃ ለብቻ። አሁን ለምሳሌ ከካሜራ ውጪ ታየኝ በቃ ከካሜራ ውጪ እኔ በቃ የሚገዳደለው በቃ የሚቦጫጭቁ ሁሉ ነው ይመስለኝ። ቤተሰብ በቃ የሚቦጫጭቁ ነው ይመስለኝ ከካሜራ ውጪ። እንግዲህ ማንም ሰው የለም። አብሶ ብቻችን ቤት ውስጥ ከሆኑማ በቃ እረ በለው ይሄ ነው በቃ ነው የሚታየኝና አብርሃም በቃ ይመች አጣጥሞ በደንብ አድርገ ምጠጠው እንደ ሸንኮራ። ያው ምንም ሊደረግ አይቻልም። ይመች ነው የምለው ወንድም አለም እና ብቻ ጠንካራ ሆናችሁ እጅ ላይ ተያይዛችሁ ሁሉን ነገር ማለፍ አለባችሁ። ሩታዬ የኔ ፍቅር እኔ እህትሽ ልምከራተት እኔ እህትሽ ሁሉም ሰው ፊቱን ለኔ እንሳ ማርያምን ዛሬ እኔ አንቺ በቃ እኔ እንጃ እኔ ማርያምን ምን ብዬ ልናገርሽ? በቃ የኔ ፍቅር የኔ ሩታ የኔ ጀግና አንቺ ጀግና ሁሌም ጀግና ነሽ። ነገም ተነጎዲያ ሁሉም ነገር አልፎ ሩታ ሁሉም መቶ ወርሽ ላይ ይወርቃል። ሁሉም ጠብቂ። ላሁኑ ሊሽቃበጥ ይችላል። ላሁኑ ሁሉ ነገር እንደ እንትን ይቀጥላል። ግን ነገም ተነጎዳ ምልሽ ማንኛውም መቶ እግርሽ ስል ወርቀው ይስማሉ። ለማየት ያውቃሽ። ለማንኛውም ቸው ቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው